Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷንም ተጫኑ። ሁል ጊዜ ይጠቅማሉ ያስተምራሉ የምንላቸው ትኩስ ዜናዎች ሐቅነታቸውን አረጋግጠን በዚህ በአማርኛ አፕሎድ ስለምናደርግ በቀጥታ ወደ እናንተ አፕሎድ ባደረግን ቁጥር ወይ በለጠፍን ቁጥር ወደ እናንተ ኖቲፊኬሽን ወይ ማስታወቂያ ከዩቲዩብ እንዲላክላችሁና ቀድማችሁ እንድታዩት ቀድሞ የታየ ኢንፎርሜሽን ኃይል ነውና አድማጮቼ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ላይክ እና ሼር በማድረግ ደግሞ ይሄ አዲሱ ቻናላችን በፍጥነት እያደገ ያለውን ተቀላቅላችሁ ሁሉንም ድጋፍ እንድታደርጉልን እንጠይቃለን። የገንዘብ ድጋፍ አድርጉልን አንልም አድማጮቼ። እኛ የምንለው ከእናንተ የምንጠይቀው ህዝብ እንዲሰማበት ለፍተን ጥረን ግረን ሐቅነቱን አረጋግጠን ስለሆነ ዜናዎችን የምናመጣቸው ለሁሉ ደግሞ ይጠቅማል ብለን ስለሆነ በአማርኛ የምናቀርበው ይህንን ህዝብ እንዲሰማው ምንድነው ማድረግ ያለባችሁ? ምንም ጊዜያችሁ ማትፈጅ ኪሳችሁ ውስጥ ምንም ነገር ማትጎዳ ላይክ የምትለዋ ተጭኖ መጀመር ነው። ይህንን እያልኩኝ እንግዲህ አድማጮቼ አሁን በየቀኑ ከዚህ ጀምሮ ከዛሬ ዕለት ጀምሮ ማለት ነው በየቀኑ የምዕራብ ትግራይ ያሉ ዜናዎችን ቢያንስ የምዕራብ ትግራይ ያሉ ዜናዎችን በየዕለቱ እናመጣላችኋለን። ሌላ አካባቢ ያለው የምንሰማው ይጠቅማል ለህዝብ ለኢትዮጵያ ህዝብ ትግል ይጠቅማል የምንለውን ወደ እናንተ እናመጣለን። ሁልጊዜ ተከታተሉን እያልኩኝ ወደ ዛሬ ይዘንላችሁ የመጣነውን አብረን እንለፍ፣ አብረን እንከታተለው። በመጀመሪያ ወደ ዕለታዊው የምዕራብ ትግራይ ከመግባቴ በፊት ማህበረ ደጉው በትግራይ ውስጥ ከ70 በላይ ንጹሃንን ገድሎ ያስጨፈጨፈ በጣም ጨካኝ የሆነ አዛዥ የኢትዮጵያ መከላከያ ሰራዊት አዛዥ የነበረ በትግራይ ጦርነት ነው የምላቸው ያለው ሰይፉ ኢታፋ የሚባል በጀግኖቹ ፋኖዎች አደርቃይ አካባቢ ከዚች ዓለም ላይ መለስ ተሸኝተዋል። አድማጮች እንኳን ደስ አላችሁ። የንጹሃን ደም ቀኑ ይርዘም ይጠር እንጂ ፍርድ ቤት ወይ እዚህ ወይ ላይኛው ጋር መቅረቡ አይቀርምና ይሄ ክፉ ሰው ምንም ነገር የማያውቁ ሽማግሌዎች፣ ወጣቶች፣ ገበሬዎች ምንም ነገር መሳሪያ ያላቸው ወስዶ ከ70 በላይ የሚሆኑትን የተጨፈጨፉትን የዓለም ማህበረሰቡን ሁሉ ያስደነገጠ ትግራይ እንዲሉ ያስባለ ነገር ያስደረገ ነው። ሰይፉ ኢታፋ በአደርቃይ አካባቢ በፋኖዎች ጀግና ፋኖዎች ላይ መለስ ሸኝተውታል። ይህንን እያልኩኝ ወደ መቀሌ የዋለ የምዕራብ ትግራይ ሰልፍ ተፈናቃዮቹን ወደ አካባቢያችን መልሱን፣ ይህንን ክረምትም በዚህ በተቀዳደደ ኬንዳ ውስጥ አንኖርም፣ መልሱን፣ የማይተገበር ቃል መግባት አንፈልግም ብለው ዛሬ ከባድ የሆነ ብዙ ህዝብ የተሳተፈበት ሰላማዊ ሰልፍ እየተደረገ ነው ያለው መቀሌ ውስጥ። በዚህም ምክንያት የትግራይ ፕሬዚደንት የሆነውን የጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዚደንት ማለት ነው ቢሮ ገብተዋል። ሁል ጊዜ አድማጮች ዲሞክራሲ ሲኖር ትግራይ ቢያንስ ሰላማዊ ሰልፍ አድርገህ ወደ ቤት በሰላም የምትመለስበት ክልል ነው። ሌላ ኢትዮጵያ ክልሎች ውስጥ የሌለ ትግራይ ውስጥ ያለው ሁሉ መጥፎች የተባለውን ነገር በድህነቱ በችግሩ በምኑ ያው ሁሉም ነገር ተዘርፎ ትግራይ ውስጥ አለ። ከሁሉ በላይ ግን የፈለከው ነገር ተናግረህ ወደ ቤት መለስ ትችላለህ። ይህንን ተናግረሃል፣ ለምን ሰላማዊ ሰልፍ አደረግ፣ ለምን የፕሬዚደንቱን ቢሮ ሰብረህ ገባህ የሚልህ የሚጠይቅህ የለም። መብትህ ነው። የህዝብ ቢሮ ነው። ያ ህንፃ የፕሬዚደንቱ የሚሰራበት ህንፃ በትግራይ ህዝብ ግብር የተሰራ ነው። የትግራይ ህዝብ ንብረት ነው። ፕሬዚደንቶቹ ይመጣሉ ይሄዳሉ። ያ ህንፃ ግን የህዝብ ሆኖ ይቀራል፣ ለሚመጣው ትውልድም ይተላለፋል። ስለዚህ የውጩ በሩን ከፍተው ጀነራል ታደሰ ቢሮ ውስጥ ገብተው ለማነጋገር ሞክረዋል። እዛ ሰላማዊ ሰልፍ እያደረጉ ነው የነበሩት። እዛ የነበሩ ፖሊሶችም ምንም ነገር አላስቆሟቸውም። መብታቸው ነው። ይዘውት እስኪፈቀድ ድረስ ተፈናቃዮች እንዲገቡ እስኪፈቀድ ድረስ ወደ ምዕራብ ትግራይ እስኪመለሱ ድረስ አንለቀውም ብለው እዛ ገብተዋል ያሉት እና ይህንን የመላው የኢትዮጵያ ህዝብ እንዲያውቀው የመላው የዓለም አቀፍ ማህበረሰብ በተለይ ደግሞ የኮር ዲፕሎማቲክ አባሎችን አዲስ አበባ ውስጥ ያለው የአውሮፓም የአሜሪካም ዲፕሎማቶች በከፍተኛ ትኩረት እየተከታተሉት ነው ያሉት። ምክንያቱም ህዝብ እምቢ ብሎናል፣
ህዝብ እምቢ ካለ ምንም ልናደርግ አንችልም፣ ከአቅማችን በላይ ነው። የፕሪቶሪያ ስምምነት ምንም ነገር ሊተገበር አልቻለም። ስለዚህ ካልተተገበረ አሁን በህዝብ ተጀምሯል፣ ነገ ጧት ደግሞ ሰራዊቱ ሊነሳ ይችላል። ስለዚህ ይህንን ነገር አንድ ነገር ማድረግ አለባችሁ እያሉ ዲፕሎማቶችን እያነጋገሩ እንደሆነ ሰምተናል። ዲፕሎማቶቹ ደግሞ በከፍተኛ ደረጃ ለአገሪቱ ጠቅላይ ሚኒስትር ወይ ለብልጽግናው ፕሬዚዳንት አብይ አህመድ ወዮልህ እያሉት ነው ያሉት። አንድ ጊዜ ተነቃንቀሃል ያለው ትግራይ ውስጥ ጦርነት ከተጀመረ የትግራይ ሰራዊት መሳሪያውን አንስቶ ወደ ግንባር ከተመመ አለቀልህ። ምክንያቱም ኦሮሚያ ምንም አቅም የለህም፣ አማራ ክልል ምንም አቅም የለህም፣ በፋኖ እየተርበተበትክ ነው ያለው። ይኸው አሁን የነገርናችሁን ጀነራል ሰይፉ ኢታፋን የሚያክል እዛ ቀንድበውታል። ስለዚህ ይሄንን እየተባለ ነው ያለውና መቀሌ ላይ የዋለ ሰልፍ መቀሌ ብቻም አይደለም፣ በአውሮፓም የስዊዝ ዋና ከተማ የሆነችውን ጄኔቫ እዛ የተባበሩት መንግስታት ዩኤንዲፒ የተፈናቃዮችን የሚመለከት እዛ ስለሆነ ቢሮአቸው እዛም ሰላማዊ ሰልፍ ከፍተኛ የሆነ ደማቅ የሆነ ሰላማዊ ሰልፍ እንደሚደረግ አውቀናል። አድማጮች ይህንን እያልኩኝ ወደሚቀጥለው አሁንም የምዕራብ ትግራይን በሚመለከት ነው። ከዚህ ቀጥሎ ሁሉም ነገራችሁ የምዕራብ ትግራይ የሚመለከቱ ናቸው። ምዕራብ ትግራይ ጸገዴ አካባቢ እንግዲህ ምዕራብ ትግራይ ወልቃይት ይባላል። ሁሉ ጊዜ ወልቃይት ብቻ አይደለም ምዕራብ ትግራይ ያለው እኮ ቀፍታ ሑመራ አለ፣ ጸገዴ አለ፣ ወልቃይት ራሱ አለ። ስለዚህ ዝም ብሎ ወልቃይት ሲሏችሁ ትንሽ አንድ ወልቃይት እንዳይመስላችሁ፣ እንደምታዩዋቸው ትልቅ 3 አካባቢዎችን ያሉት እና ጸገዴ አካባቢ የነበረውን የተከዜ ዘብ ተብሎ ሰልጥኖ እዛ የነበሩ የአማራ ተወላጅ የሆኑትን የሰላም አስከባሪ ይሏቸዋል፣ የተከዜ ዘብ ይሉታል። እነሱ ምንም ነገር አንችልም፣ እዚህ ተቀምጠን ልንወጣው አንችልም፣ አቅምም የለንም ብለው እዛ ይዘውት የነበሩ ሰፊ ከባቢ ጸገዴ ከባቢ ያለውን ጥለው ሂደው አሁን ማንነታቸው በማይታወቅ ታጣቂዎች እንደተያዘ ነው። ማንነታቸው በማይታወቅ እኛ እናቃቸዋለን ወይ አናቃቸውም፣ ይሄ አንክድም ምንም ነገር የምንለው ነገር የለም። ግን ማንነታቸው በማይታወቅ ሰዎች እንደተያዘ ሰፊ የሆነ ቦታዎች ስሞቹን ይሄ ማለት ስላልፈለኩ ነው አውቀናቸዋል፣ ግን እንደተያዙ ሰምተናል ያለ ነው። እዛ የነበረው የተከዜ ዘብ ግን ሸሽቶ ጠፍቶ እንደሆነ እዛ ያለው መከላከያ ሰራዊትንም ሸሽቶ ሂዶ እንደሆነ ነው ሰምተን ያለ ነው። በከፍተኛ የሆነ ጭንቅና መከራ ነው ምዕራብ ትግራይ ውስጥ የሚነግሩን ያሉት። በተለይ ከተማዎቹ እነ ሑመራ እነ ማይካድራ ያሉት በሙሉ ብቻ ያሉትን አሁን አይተኙም። ሌሊትና ቀንና ሌሊት ያለ ንብረት በመዝረፍ ላይ ነው ያሉት። የትግራይ ተወላጆች ንብረት የሆኑትን እየዘረፉ እየወሰዱ ነው ያሉት። ሐራጅ ያሉ እያጫረቱ እየሸጡ ነው ያሉት። ይህን ደግሞ በከፍተኛ ደረጃ እያስጠነቀቋቸው ነው ያሉት የትግራይ መከላከያ ሰራዊት ወይ ደግሞ ቲዲኤፍ። በሸረሪና ምዕራብ ትግራይ አካባቢ ያለውም በዋናው የትግራይ አካባቢ ያሉትንም የምትወስዱት ያላችሁ ብቻ ሳይሆን የምትገዙት ያላችሁት ወየውላችሁ። እነ ደመቀ ዘውዱ ዋናው ተጠያቂዎች እነሱ ናቸው። ከዛ ቀጥሎ ደግሞ የምትገዙ ያላችሁ የትግራይ ተወላጆችን ትመልሱታላችሁ፣ በውድ ዋጋ ትመልሱታላችሁና አትንቀሉ፣ አትውሰዱ የሚል መልእክት እየተላለፈ ነው። ይህንንም በከፍተኛ ፍርሃትና ጭንቅ ገብቶባቸው እንዳለ በተለይ ደግሞ በረኸትና ሸረሪና አካባቢ ያለውን አርሚ 7 በጣም አስፈርቷቸው እንዳለ ይህንን ክረምት ሳይገባ አንድ ነገር ይደረጋል ብለው የሰላማዊ ሰልፉም በአውሮፓም በትግራይም የሚደረግ ያለው አውቀው ነው የሚያደርጉት ያሉት ብለው እያስወሩ ስለሆነ ምዕራብ ትግራይ ሌሊትና ቀን በጭንቅና በመከራ በመርበትበት ነው ያሉት ነው የሚሉን ያሉት። ሌላ ደግሞ ያለን አድማጮቼ አሁን ለተከዘዘ ብለው ያሰለጥኗቸውን አንዋጋም አንችላቸውም ምናምን ስላሉ አሁን እያሰሯቸው ነው ያሉት። ማንም የሚያስረው ያለው እነ ደመቀ ዘውዱ ነው የሚያስሯቸው ያሉት። ዝም ብለው ለቀውም መሳሪያቸውን ጥለውላቸው የራሳቸው መሳሪያ ያለው የራሱ መሳሪያ ይዞ ነው እንዲዘምት ተደርጎ የነበረው። የራሱ መሳሪያ የሌለው ደግሞ ያው ፌዴራል መንግስት አስታጥቆት ነበር፣ ከፕሪቶሪያ ውል ስምምነት ውጪ የሆነ ማለት ነው። ግን እንኩ መሳሪያችሁ ብለው እኛ አንዋጋም፣ ከፈለጉ ይምጣ ወያኔ ይምጣ ወይ ደግሞ ህወሓት ትምጣ እያሉ እየተናገሩ እየለቀቁ ስለሆነ እነሱን ዝም ብለው አይለቋቸውም፣ ሰብስበው እያሰሯቸው ነው ያሉት። እነዚህ የተከዜ ዘብ ተብለው የአማራ ክልል ተወላጅ የሆኑ ወጣቶችን እያሰሯቸው እንደሆነ ሰምተናል። ይህንን እና ሌላም
አዳዲስ ዜናዎች የሰማናቸው አሉ፣ ግን እነሱ ሀቅነታቸውን እስክናረጋግጥ ድረስ ለአሁን እዚህ ይበቃናል። እስከሚቀጥለው ጊዜ ድረስ በሰላም ያገናኘን እያሏችሁ ነው። ምዕራብ ትግራይ ያሉትም ማነው ሱዳን ውስጥ ያሉትንም በተለያዩ የትግራይ ከተሞች ያሉት በመቀሌ፣ በአዲግራት፣ በሽሬ ያሉትን የምዕራብ ትግራይ ተወላጆች ወደ መረበታችን ወደ ቀያችን አሁኑኑ ካልተመለስን ጭራሽ አንለቅም፣ ቢሮዋችሁን መግባት መውጣት አትችሉም ብለው ይዘዋቸው ነው ያሉ። ይሄ ደግሞ ከፍተኛ የሆነ ጭንቅ አዲስ አበባ ያሉ ኤምባሲዎች በሙሉ አስጨንቋቸው ነው ያሉት። አዲስ አበባ ደግሞ 4 ኪሎ ተንቀጥቅጦ ነው ያለው። ከፋኖ ጋር ተስማምቶ ሊወጋን ነው ሊያጠፋኝ ነው፣ ከኤርትራ ጋርም ተስማምቶ እነዚህ ሰማያናውያን እያሉ ነው የሚጠሯቸው መጥተው ሊወጉን ነው ብለው በመጨነቅ ላይ እንዳሉ ነው የሚነገረን ያለው። ስምምነቱ አለ ወይ በእነዚህ ሶስቱ? እኛ የምናውቀው ነገር የለም፣ ግን ቢስማሙ ደስ ነው የሚለን። ምንም ቅር የሚለን ነገር የለም። ይህንን እያልኩኝ እንግዲህ አድማጮቼ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና አደሩ። ቻው።